አሁን ደግሞ ምን ተሸጋገረው እኔ ሰንበት ተማሪ ነኝ ወደ ተሰኘው ዝግጅታችን ነው። ተከታትለን እንመለስ። ሰላም ልጆች እንደምሰነበታችሁ እንኳን አደረሳችሁ እንኳን አብራ ደረሰ እንዳላችሁ ተስፋ አደርጋለሁ። አሁን ደግሞ የሰንበት ተማሪዎች ብቻ የሚሳተፉበት ተወዳጁ እኔ የሰንበት ተማሪ ነኝ የተሰኘው ዝግጅታችን የሚቀርብበት ሰዓት ነው አይደለ? ጎበዞች ዛሬ የተረኛው ደብረ ሰንበት ትምህርት ቤት ተማሪዎች መጥተዋል። አብረን እንጥራቸው። ኑ እህቶቼ በዚህ ወንድሞቼ ደግሞ በዚህ አረፍ አረፍ በሉ። እንኳን ደህና መጣችሁ። እንኳን ደህና ቆየሽን። እኔ የሰንበት ተማሪ ነኝ። እናንተስ? እኛም የሰንበት ተማሪዎች ነን። በጣም ጥሩ። እኔም ሆነ ተመልካቾቻችን ከራሳችሁ አንደበት እንስማው ብለን ነው። እስቲ አጥቢያ ቤተክርስቲያናችሁ ምንድነው የሚባለው? ቅዱስ እስጢፋኖስ። ቅዱስ እስጢፋኖስ። እሺ የት አካባቢ ነው የሚገኘው ወንድሜ? የሚገኝበት ቦታ እሺ የት ነው የሚገኘው? እስጢፋኖስ ሰፈር ጋር መስቀል አደባባይ ያለው ነው? አዎ። እሺ በጣም ጥሩ። ስለ ቅዱስ እስጢፋኖስ እስቲ የምታውቁትን ንገሩኝ ወንድሜ። እሺ በመጀመሪያ ስሜ ዘሚካኤል አራጋ ይባላል። ስለ እስጢፋኖስ አሁን እኔ የምነግራችሁ እስጢፋኖስ ሰማዕታት ነው። በተጨማሪም ደግሞ ያኔ ጥር 1 ደግሞ ሰማዕታትነትን የተቀበለበት ቀን። ሰማዕትነትን የተቀበለበት? አዎ። እሺ በጣም ጥሩ እህቴ። ስሜ ሩት ፍስሐ ይባላል እና ስለ እስጢፋኖስ እማቀው ነገር ቢኖር እስጢፋኖስ የሞተበት ወይ ያረፈበት ቀን ጥር 1 ሲሆን እስጢፋኖስ ደግሞ ከሰማዕታቶች ውስጥ አንዱ ነው። ቅዱስ እስጢፋኖስ። ወንድሜ ስም ማን ይባላል? ኖላዊ ዳንኤል። እሺ ኖላዊ፣ እስቲ ስለ ቅዱስ እስጢፋኖስ የምታውቀው ነገር ንገረኝ። ስምሽ ማን ይባላል? የመንዳኔ። የክርስትና ስምሽስ? ማዕዛ ድንግል። ማዕዛ ድንግል። እስቲ ስለ ቅዱስ እስጢፋኖስ የምታውቂው ነገር ንገሪኝ። እሺ በጣም ጥሩ። እንግዲህ ቅዱስ እስጢፋኖስ ከሰማዕታት መካከል አንዱ የሆነ ሰማዕት አይደለ? በጣም ጥሩ። እሺ እስቲ ሰማዕት ምን ማለት ነው? ሰማዕት ማለት በመጀመሪያ ቅዱስ እስጢፋኖስ ሰማዕት ነው። በመቀጠል ደግሞ ሰማዕት ማለት የሰማዕታት ሁሉ አለቃ፣ የሰዎች ሁሉ አለቃ ማለት ነው። ሰማዕት ማለት የሰዎች ሁሉ አለቃ ሳይሆን ስለ ሰማዕታት ሳይሆን ራሱ ሰማዕት ማለት ትርጉም አለው እና ምን ማለት ነው? እሺ ሰማዕት ማለት ሰማይ በሰማይ የሚኖር ነው። ሰማያት ደግሞ አንድ ላይ ሲነበብ ሰማያት ተብሎ ሲነበብ ደግሞ ከሰማዕታት ሁሉ አለቃ እስጢፋኖስ ነው ማለት ነው። እሺ ሰማዕት ነው ያልኩት መለሳለሁ። እሺ እህቴ ሰማዕት ምን ማለት ነው? ሰማዕት ማለት ለእግዚአብሔር ስንል የምንከፍለው ዋጋ ማለት ነው እና የሰማዕቶች አለቃ ደግሞ ቅዱስ ጊዮርጊስ ነው። እሺ በጣም ጎበዝ። እንግዲህ ሰማዕት ማለት ምስክር ማለት ነው። ምስክር ለማ ካላችሁ ለቅድስት ቤተክርስቲያናችን፣ ለትክክለኛ ቤተክርስቲያናችን፣ ለመስራቿ ለጌታችን መድኃኒታችን ኢየሱስ ክርስቶስ እናም ደግሞ ለአንዲት እምነታችን ሰማዕትነትን መቀበል ማለት ነው። እሺ ሰማዕትነት ደግሞ በስንት የሚከፈል ይመስላችኋል? ወይም ስንት አይነት ሰማዕትነት አለ? ሰማዕትነት እኔ እንደማውቀው 2 ነው። እነሱም እስጢፋኖስና ጊዮርጊስ።
ሰማዕትነት 2 ናቸው። እሺ 3 እሺ እንግዲህ እህቶቻችን ወንድሞቻችን 3 ብለዋል 2 ብለዋል። ስንት አይነት ይኖራል? እሺ በጣም ጥሩ። ሰማዕትነት 2 ነው። እንግዲህ አንተ የጠራኸው ቅዱስ ጊዮርጊስና ቅዱስ እስጢፋኖስ ከሰማዕታት መካከል አንዱ ናቸው እንጂ ልክ የሰማዕትነት ክፍል አይደሉም። ሰማዕትነት 2 ነው። እነሱ የደም ሰማዕትነትና በዚህ ዓለም ደግሞ ስንኖር የምንከፍለው ወይም ደግሞ በደም ያልሆነ ሰማዕትነት በማለት በሁለት እንከፍላቸዋለን ማለት ነው። ገብታችኋል? በጣም ጥሩ። ወደ ቀጣዩ ጥያቄ እንለፍና ዛሬ ለኔና ለልጆች ምን ይዛችሁልን የመጣችሁት? ካንተ ልጀምር። እሺ መዝሙር ይዘን መተናል። የንግግር ልውውጥ ይዘን መተናል። በተጨማሪም ንባብ ይዘን መተናል። እሺ ሌላ እሱ ብሎታል? በጣም ጥሩ። በቅድሚያ ከመዝሙሩ እንጀምር። እሺ እስጢፋኖስ ጸልይ እስጢፋኖስ ጸልይ እስጢፋኖስ ጸልይ እስጢፋኖስ ጸልይ ጸሎትከ ይብዛሃነ ወትረ ጸሎትከ ይብዛሃነ ወትረ ጸሎትከ ይብዛሃነ ወትረ ጸሎትከ ይብዛሃነ ወትረ እስጢፋኖስ ጸልይ እስጢፋኖስ ጸልይ እስጢፋኖስ ጸልይ እስጢፋኖስ ጸልይ ጸሎትከ ይብዛሃነ ወትረ ጸሎትከ ይብዛሃነ ወትረ ጸሎትከ ይብዛሃነ ወትረ ጸሎትከ ይብዛሃነ ወትረ እስጢፋኖስ ጸልይ እስጢፋኖስ ጸልይ እስጢፋኖስ ጸልይ እስጢፋኖስ ጸልይ ጸሎትከ ይብዛሃነ ወትረ ጸሎትከ ይብዛሃነ ወትረ ጸሎትከ ይብዛሃነ ወትረ ጸሎትከ ይብዛሃነ ወትረ። እግዚአብሔር አምላካችን ዝማሬ መልእክትን ያሰማልን። አሜን። እሺ አሁን ወደ ጥያቄያችን እንመለስና በትምህርት ቤት ፈተና ላይ አስቀዱኝ ወይም ደግሞ አስኮርጁኝ ቢሏችሁ ስትፈተኑ ማለት ነው ምን ታደርጋላችሁ? እኔ አስኮርጁኝ ብሉኝ እኔ አላስኮርጅም። ምክንያቱም አስተማሪ ሲያርም የኔና የሱ መልስ አንድ አይነት ከሆነ ስለሚያገኘው ሊጠይቀን ይችላል። ለዛ እኔ አላስኮርጅም። እሺ በጣም ጥሩ። እኔም አስቀጅኝ ወይም አስኮረጁኝ ቢሉኝ ለማስቀዳት ወይም ለማስኮረጃ አላስሞክርም። ምክንያቱም ከኮረጁ ከኔ ሁለታችንን የምንጎዳው። ግን መኮረጅ ለራሱ ቢፈልግ ከሰው ሰርቼ ከማገኘው ይልቅ የራሴን ሰርቼ የማገኘው ስለሚሻል ከሰው አስቀጅኝ ቢሉኝም ለራሱ ለፈተኝ መምህር ይናገራል። እኔ አስኮርጁኝ ቢል አልፈልግም ነው ማለት። ለምን? በአስኮርጅ
ሁለቱም አንድ አይነት ስለሚሆን የኔም የሱም ኤክስ ይገባበታል። ስለዛ እኔ አላስኮርጅም ነው የምለው። ጎበዝ ቃሌት ያሰማል። መንግስተ ሰማያት አሜን። እሺ እኔም እንደዛው ግን እኔ ማስኮርጅ ቢሉኝ ግን አላስኮርጅም። ለምን እኔ ለነሱ ማስኮረጅ ስለሌለበት አስተማሪያችን ደግሞ ድንገት ቢያገኘን ኤክስ ነው ለሁለታችንም የምንጎዳው። ስለዛ አላስኮርጅም። እሺ ለአራታችሁም ቃሌትን ያሰማልን። መንግስተ ሰማያትን አወርሱልን። እንግዲህ ኩረጃ ኃጢአት ነው አይደለ? አዎ። አንድ ሰው የሌላ ሰውን ኩርጆ ቢሰራ አንደኛ ጥቅም የለውም፣ የራሱ ዕውቀት ሳይሆን የሌላ ሰው ዕውቀት ነው። ሁለተኛ ደግሞ በኩረጅን ቁጥር እየሰረቅን ያለ ነው፣ ያ ሌብነት ነው። ስለዚህ ኩረጃ ሌብነት ስለሆነ ሌብነት ደግሞ ምንድነው? ኃጢአት። ስለዚህ ኃጢአት መስራት እንደሆነ ኃጢአት ለሚሰራው ሰው ከቻለ ማስተማር ነው እንጂ የሱ ተባባሪ መሆን የለብንም አይደለ? ስለዚህ ማስኮረጅ የለብንም። በትክክል መልሳችሁታል። እሺ ወደ ቀጣዩ ጥያቄ እንለፍና ትህትና ማለት ምን ማለት ነው? ትህትና ማለት ለሰው የምናሳየው ርህራሄ። እሺ ትህትና ማለት ለሰው የምናሳየው ቅን አመለካከት። እሺ ትህትና ማለት አንድ ሰው የሆነ ትሁት ነው ሲባል ምንድነው የሚመስልህ? ነው ላይ ርህራሄ ያለው ሰው። ጎበዝ። ትህትና ማለት በመጀመሪያ ትህትና የእግዚአብሔር ስጦታ ማለት ነው። ትህትና ከሰጠን ለሰው ያለንን ፍቅር ማሳየት ማለት ነው። እሺ ለአራታችሁም እግዚአብሔር አምላክ ቃሌትን ያሰማልን። አሜን። እንዳላችሁስ ነው ትህትና ማለት ለሰው የምናሳየው ቅን አመለካከት ሲሆን ሰውን ማክበር ማለት ነው። ሰውን በትህትና ወይም ደግሞ በጥሩ ሁኔታ ወይም ደግሞ ራስን ዝቅ ማለት። እሺ በጣም ጥሩ። ትሁት ለመሆን ምን ያስፈልጋል? ትሁት ለመሆን የሚያስፈልገው ለሰዎች ርህራሄ፣ የተለያዩ ትህትና ማሳየት አለብን። እነዚህን ነገሮች ካላሳየን እኛ ትሁት አይደለንም ማለት ነው። ትሁት ደግሞ በተጨማሪም ለእግዚአብሔር የምናሳየው ትህትና ሳይሆን ትሁት ለመሆን ምን ያስፈልጋል ነው ጥያቄ። እሺ እኛ ትሁት መሆን የሚያስፈልገን የተለያዩ ነገሮችን ለሰው ትሁት ስንሆን ነው። እሺ ትሁት ለመሆን የሚያስፈልገን ጥሩ ባህሪ። እሺ በጣም ጥሩ። ኖላዊ አንድ ሰው ትህትና አለው ወይም ትሁት ነው እንዲባል ወይም ትሁት እንዲሆን ምን ያስፈልገዋል? ጥሩ ነገሮችን ማድረግ። ጥሩ ነገር ማድረግ እና ማክበር፣ ሰውን ማክበር። በጣም ጥሩ። ትሁት ለመሆን እንግዲህ በአጠቃላይ ስናጠቃልለው መልካም ስነ ምግባር መኖር ያስፈልጋል። መልካም ስነ ምግባር ማለት ሰውን ማክበር፣ ችግርን ደግሞ መፍታት የምንችል ከሆነ በምንችለው አቅም መረዳት፣ ያ ትህትና ያለው ሰው ያስብለናል። ስለዚህ ለነዛ ደግሞ መልካም ስነ ምግባርን በአጠቃላይ መተግበር ያስፈልጋናል ማለት ነው። እንደ ምሳሌነት ብናይ ደግሞ ጎበዝ ሆነን ሰነፍ ስንባል፣ ጥሩ እያረግን መጥፎ ብንባል እኛ ያልሆነውን ነገር ሆናችሁ የሚሉን ሰዎች አሉ አይደለ? ልክ እንደዛ ብንባል ያ ትህትና ነው። ትህትናን ደግሞ የትዕግስት መገለጫ ነው ማለት ነው። ትዕግስት ባለን ቁጥር ወይም ደግሞ ትዕግስትን በተማርና ትዕግስተኛ በሆንን ቁጥር ትህትናችን እየጨመረ ይሄዳል ማለት ነው። እስቲ አንድ ጥያቄ ልጠይቃችሁ ለዚህ ምሳሌነት እንዲሆን። ቅዱስ እስጢፋኖስን አይሁድ ሲወግሩት ምንድን ነበር ያላቸው? ሲወግሩት ቅዱስ እስጢፋኖስ እግዚአብሔርን አንተ የሚያረጉትን አያውቁምና ማራቸው። እሺ ተጨማሪ አለሽ? ያለውን አይደለ? ኖላዊ ተጨማሪ አለ? በጣም ጥሩ። የሚያረጉትን አያውቁምና ይቅር በላቸው። ለነሱ መልስ አልመለሰም አይደለ? ጸሎት ነው ያደረገው፣ ይቅር በላቸው ነው ያለው አይደለ? ስለዚህ ያ ደግሞ የትህትና አንዱ መገለጫ ነው። ዝምታ፣ ትዕግስት ማለት ነው። እሺ ስታድጉ ምን መሆን እንደምትፈልጉ ንገሩኝ እስቲ። ወንድሜ ካንተ ልጀምር። እሺ እኔ ሳድግ መሆን የምፈልገው ኳስ ተጫዋች። ኳስ ተጫዋች።
እኔ ሳድግ መሆን የምፈልገው ዶክተር። ዶክተር። የቤተ ክርስቲያን አገልጋይ። በጣም ጎበዝ። ሐኪም። እሺ እግዚአብሔር ምኞታችሁን ያሳካላችሁ። አሜን። ከሴቶች ቅድስት ከወንዶች ደግሞ ቅዱስ መሆን የሚፈልግ ወይም ደግሞ የሚመኝ አለ? እመኛለሁ፣ ግን ይሄን መመኘት የምፈልገው ትሁት ወይም ትህትና ካሳየው ነው። አይ ምኞት አለ? ቅዱስ ወይም ቅዱስ የመሆን ምኞት አለ? ቅዱስ መሆን ትፈልጋለህ? ልክ እንደማን? ልክ እንደ ቅዱስ ጊዮርጊስ ተሰማይቶ ቅዱስ ጊዮርጊስ። እሺ አዎ ቅድስት መሆን ፈልጋለሁ። ልክ እንደማን? ልክ እንደ ቅድስት አርሴማ። እሺ በጣም ልክ እንደ ጊዮርጊስ። ልክ እንደ ቅዱስ ጊዮርጊስ። እሺ ልክ እንደ ቅድስት አርሴማ። ልክ እንደ ቅድስት አርሴማ። በጣም ጥሩ። አሁን ደግሞ ወደ ሰንበት ትምህርት ቤታችሁ እንምጣና የእናንተ ሰንበት ትምህርት ቤት ለልጆች ምን ምን ትምህርቶችን ያስተምራል? የሚያስተምሩን በመጀመሪያ ከ7 እስከ 10 ነው የምንማረው። ከ7 እስከ 8 የምንማረው ከ7 እስከ 8 የምንማረው አብነት ትምህርት ሲሆን ከ9 እስከ 10 የምንማረው ደግሞ መደበኛ ትምህርት ነው። የሰንበት ትምህርት ቤት ትምህርት ነው? አዎ። በክፍል ደረጃ ነው? አዎ። ስንተኛ ክፍል ላይ? ሐኑስ 3። እሺ እሱ እንዳለው ከ7 እስከ 8 ሰዓት የምንማረው የግዕዝ ትምህርት ወይም ደግሞ የአብነት ትምህርት ሲሆን ከ8 እስከ 10 ሰዓት ከ8 እስከ 10 ሰዓት ደግሞ መደበኛ ትምህርታችንን እንማራለን። ተጨማሪ አለ? እሺ ተጨምራላችሁ ብለውታል አይደል? እሺ በጣም ጥሩ። ሰንበት ትምህርት ቤታችሁ አሁን የነገራችሁን ትምህርቶች ያስተምሯችኋል አይደል? እስቲ ምን አወቃችሁ? ከዚህ እኔ ያወቅኩት ከ7 እስከ 8 የምንማረው አብነት። በጣም ይቅርታ ሰዓቱን ተወና ያወቅከውን ብቻ። እሺ የሚያስተምሩን አብነት ላይ ሲያስተምሩን እኔ አንድ ጊዜ ትዝ የሚለኝ ስማር በቃል ይዤ ነበረ። በመጽሐፍ ነበር እነሱ የሚያስተምሩት። ከዛ እኔ ሲያስተምሩ ሙሉን በቃል ያዝኩት። ስለዚህ በቃልህ ይዘሃል ማለት ነው የአብነት ትምህርት። እሺ አንቺስ? እኔ ስማር ያወቅኩት የአብነት ትምህርት ጋር ስማር ያወቅኩት አአትብና አኩተከን አውቃለሁ። እሺ ኖላዊስ? እኔ ደግሞ አአትብና ናኩተከን። እሺ አንቺስ? ሰንበት ትምህርት ቤት ትማሪያለሽ አይደለ? ያ ሰንበት ትምህርት ቤት ደግሞ አብነትን ባይሆን ሌላ ብዙ ትምህርቶች እንደሚሰጥ ነግረውኛል እህቶቼ ነው ወንድሞቼ። ስለዚህ እስቲ አንድ የተማርሽው ያወቅሽውን ነገር ንገሪኝ። እሺ በጣም ጥሩ። ይቅርታ የአብነት ትምህርት ብቻ ነው የምትማሩት? መደበኛም ትምህርት አለ። ብዙ ትምህርት አለ፣ ግን በዋናነት ከአብነት ትምህርት ነው የያዛችሁት? አዎ። በጣም ጥሩ። እሺ ሰንበት ትምህርት ቤት ባትማሩስ ምን ችግር አለው? ሰንበት ትምህርት ቤት ባንማር የሁሉ ነገር አውቀን ወደ የቤታችን አንሄድም ነበር። በቃላችን ናኩተከንና አአትብን በቃላችን አንይዝም ነበረ እና ሰንበት ባንማር ሁሉ ጉዳቶች ይደርሱብን ነበር። ሰንበት ትምህርት ቤት ባንማር ኖሮ ለሰዎች ጥሩ ባህሪ ወይም መልካም ባህሪ አይኖረንም ነበረ። ባህሪ ማለት የማይቀየር ነው። እሺ ስለዚህ ጸባይ በሚል አስተምሪ። መልካም ጸባይ። እሺ ሰንበት ባንማር ምንም አናውቅም ነበረ። አብነትም ትምህርት አናውቅም ነበረ። እሺ በጣም ጎበዝ። አንቺስ? ሰንበት ትምህርት ቤት ባንማር ኖሮ ይሄን ሁሉ ቀን አናውቅም ኖሮ ነበር። እሺ በጣም ጥሩ። ለአራታችሁም እግዚአብሔር አምላክ ቃሌትን ያሰማልን። መንግስተ ሰማያት
አሜን። ስለዚህ ሰንበት ትምህርት ቤት በመማራችሁ ብዙ ጠቀሜታዎች አግኝታችኋል ማለት ነው። አዎ። እሺ አሁን ደግሞ ካመጣችሁልን ውስጥ ያላቀረባችሁልን ነገር ካለ እሺ ምንድነው የምታቀርቡልን? በሂለ አበው ለአብ በሂለ አበው ራስህን በሐሰት አትውቀስ። ራስን መክሰስ ትህትና አይደለም። ታላቁ ትህትና ሰዎች ሲወቅሱ መታገስ ነው። ቅዱስ ሰራብዮን በማንም ላይ ክፋትን አትስሩ፣ አትፍረዱ። ይህንን ከጠበቃችሁ ርስቱን ትወርሳላችሁና። ታላቁ አባ መቃርስ የማታምንበትን ነገር ለሰው ስትል አትስረው፣ ከሰራኸው እንደምትጠፋበት ወቅ። መጽሐፈ ምክር ብዙ ጊዜ ብዙ እናገራለሁ፣ በመናገሬም አዝናለሁ፣ በዝምታዬ ግን ያዘንኩበት ጊዜ የለም። ቅዱስ አርሳኒዮስ አንደበቱን ከቧልት ከሐሜት ያየውንም ምስጢር ከመናገር የሚከለከል ሰው ልቦናውን ከሐሌው ኃጢአት ያርቀዋል። አረጋዊ መንፈሳዊ ቤተ ክርስቲያን መጠጊያችን ነች። ቤተ ክርስቲያን የኖህ መርከብ ነች። በውስጧ እንጠለላለን፣ ከውጭዋ ግን ማዕበልና ቀላያት ተከፍተዋል። ቅዱስ እንድርያስ ጸጋ ቢሰጥህ በተሰጠ ጸጋ አመስግን፣ ያልተሰጠህን እሻለሁ በማለት የተሰጠ እንዳታጣ። ማር ይስሐቅ ልባችን ጠፊና በስባሽ ከሆነው ከምድራዊ ምኞት አርቀን ከበደል በንስሐ ንጹህ ካደረግነው በጸጋ መንፈስ ቅዱስ የተሞላ እንሆናለን። አባ አብርሃም መፍቀሬ ራሱን የሚንቅ የሚያቃልል ሰው ከእግዚአብሔር ዘንድ እውቀትን ያገኛል። አዋቂ ነኝ የሚል ሰው ከፈጣሪው ጥበብ ይለየዋል። አረጋዊ መንፈሳዊ ስጋዊ ፍላጎቶችን ማሸነፍ ለአክሊለ ሕይወት የሚያበቃ ሰማዕትነት ነው። ብፁዕ አቡነ ጎርጎርዮስ ካለ እግዚአብሔር ሆይ አፈርና ትቢያ ሆኜ ሳለ ጻድቅ አድርገው ከሚቆጥሩኝ ሰዎች አድነኝ። አባ እንጦንስ የቤተ ክርስቲያን ሕይወት በመስቀል ላይ ስለሆነ ፈተና ይበዛበታል። ስለዚህ ከግል ሕይወታችሁ ይልቅ የቤተ ክርስቲያናችሁን አቋም አጠንክሩ። ብፁዕ አቡነ ጎርጎርዮስ ካለ ፍጡራንን መርምሮ ማወቅ ካልተቻለን ሁሉን የፈጠረ እርሱን መርምሮ ማወቅ እንደምን ይቻለናል? ቅዱስ አትናቴዎስ ከመኝታ በፊት የምታደርገውን ጸሎት ትተህ እንድትተኛ መንፈስ ሲገፋፋ እሺ ብለህ አትቀበለው። እንዲያውም መዝሙረ ዳዊትን ጨምርና ሌሊቱን በሙሉ ስትጸልይ እደር። ቅዱስ ይስሐቅ ሶርያ ወርቅ በእሳት እንደሚፈተን ሁሉ የክርስቶስንም ጸጋና ክብር ሳይፈተኑ ማግኘት አይቻልም። የዚህ ዓለም ፈተናና እሳት ቶሎ ያልፋል፣ ይጠፋል። ኃጢአተኞች የሚገቡበት የገሃነም እሳት ግን ለዘላለም እንደነደደ ይኖራል። ቅዱስ ሚናስ ኃጢአታችንን እኛ እያሰብን የምንጸጸት ከሆነ እግዚአብሔር ይረሳልናል። ኃጢአታችንን እኛ እረስተን የምንጽናና ከሆነ እግዚአብሔር ያስብብናል። ቅዱስ እንጦስ ወስብሐት ለእግዚአብሔር። ቃሉት ያሰማልን፣ መንግስተ ሰማያትን ያውርስ። እሺ ብሂለ አበው ማለት የአባቶች አባባል ማለት ነው አይደለ? አዎ። እሺ በጣም ጥሩ። አሁን ደግሞ እስቲ ለምን ሰንበት ትምህርት ቤት ገባችሁ? እኔ ሰንበት ትምህርት ቤት የገባሁበት ሳልማር ብዙ አላውቅም ነበረ እና አሁን ደግሞ ስገባ ብዙ አውቃለሁ እና ደግሞ ሰንበት ትምህርት ቤት መግባቴ ጠቅሞኛል። ለማወቅ ነው የገባኸው፣ ለመማር አይደለ? አዎ። እኔ ሰንበት ትምህርት ቤት የገባሁበት ምክንያት ስለ እግዚአብሔር ስለ ኢየሱስ ክርስቶስ ብዙ እንዳውቅና እንድማር በራስሽ ፍላጎት። እሺ ኖላዊ ሰንበት ትምህርት ቤት ለምን ገባ? ሰንበት ትምህርት ቤት የገባሁት ስለ እግዚአብሔር እንዳውቅ፣ ስለ ቅዱስ ሚካኤል እንዳውቅ፣ ስለ ቅዱሳን እንድታውቅ። ጎበስ። ሰንበት ትምህርት ቤት ለምን ገባሽ? ሰንበት ትምህርት ቤት የገባሁበት ምክንያት ብዙ ነገሮችን ስለ ቅዱሳን ስለ ቅድስት ለማወቅ ነው። ስለ ቅዱሳን ለማወቅ። እሺ በጣም ጥሩ። አሁን ደግሞ ካመጣችሁልን ውስጥ ያላቀረባችሁልን ነገር ካለ? አሁን ደግሞ የማቀርብላችሁ ስለ ከጨዋታ ላይ የተመረጠው ሕፃን ታሪክ ነው ማለት ነው። የእግዚአብሔር ስጦታ የሆናችሁ ሕፃናት እንደምን አላችሁ? እግዚአብሔር ይመስገን። ዛሬ ስለ አንድ ቅዱስ ሕፃን ልጅ ነግራችኋለሁ። ታሪኩ አስደሳችና አስተማሪ ስለሆነ በሚገባ ተከታተሉ እሺ። ይህ ሕፃን ስሙ አትናቴዎስ ይባላል። አትናቴዎስ ማለት ፍቺው ምን መሰላችሁ? ውሃ ማለት ነው።
እናትና አባቱ በእግዚአብሔር የማያምኑ አረማዊ ነበሩ። እሱም ታዲያ በልጅነቱ ስለ ኢየሱስ ክርስቶስ አምላክነት ምንም አያውቅም ነበር። ታዲያ ከዕለታት አንድ ቀን የሰፈሩ ሕፃናት ተሰብስበው ደስ የሚል ጨዋታ ሲጫወቱ ቆሞ አየና እኔንም አስገቡኝ አላቸው። እነሱ ግን በድንግል ማርያም ልጅ በኢየሱስ ክርስቶስ ያመኑ ክርስቲያኖች በመሆናቸው የኛ ጨዋታ እኮ መንፈሳዊ ነው፣ ስድብና መጣላት የለበትም። አንተ ግን ያላመንክ አረማዊ ነህ፣ ብናስገባህ እንዴት ከኛ ጋር መንፈሳዊ ጨዋታ መጫወት ትችላለህ አሉት። ሕፃኑ አትናቴዎስም እሺ እኔንም ጨዋታችሁ እሳተፍ ዘንድ አጥምቁኝ አላቸው። ከልጆቹ አንዱ እኔ እንደ ቄስ ሆኜ መስቀል ይዤ አሁን አጠምቃለሁ አለውና መጀመሪያ በኢየሱስ ክርስቶስ አምኛለሁ በል አለው። ሕፃኑ አትናቴዎስም በእርሱ በኢየሱስ ክርስቶስ አሁን አምኛለሁ አለ። ጓደኛውም በአብ በወልድ በመንፈስ ቅዱስ ስም ብሎ በውሃው 3 ጊዜ ረጨውና ከእንግዲህ ክርስቲያን ሆነሃል፣ ከኛ ጋር አብረህን ተጫወት አሉትና በብዙ ሰዓት ተጫወቱ። በጨዋታው መሀልም አሁን ደግሞ ጳጳስ የመሆን ተራው ለሕፃኑ አትናቴዎስ ነው በማለት ሊቀ ጳጳስነትን ሹመናሃል ብለው ወንበር ሰጡት። ሁሉም እየመጡም ጎንበስ ብለው ሰላምታ እየሰጡት በውሃ እያጠመቃቸው መስቀል ያሳልማቸው ነበር። የሕፃናቱን ጨዋታ ቆም በማለት አትኩሮ የሚመለከት እለእስክንድሮስ የሚባል የአገሩ ዋና ጳጳስ ነበር። ታዲያ አብረውት ያሉት የሱ ተማሪዎች ይህንን ጨዋታ አይኑን ሳይነቅል ሲመለከት ጊዜ ገርማቸው መምህራችን አሁን ከነዚህ ሕፃናት ምን ቁም ነገር ይገኛል ብለህ ነው እንዲፈዘህ የምትመለከታቸው ብለው ጠየቁት። ሊቀ ጳጳሱ እለእስክንድሮስም ዛሬ ይህ ሕፃን የሚሰራው የጨዋታ ስራ ወደፊት ሲያድግ እግዚአብሔር በሱ አድሮበት በእውነት ይሰራዋል ብሎ ትንቢት ተናግሮለት ሄደ። እለእስክንድሮስ ልጄን የሕፃኑ አትናቴዎስ አባት ከጊዜ በኋላ ሲሞት እናቱ በሀገራቸው ረሃብ ስለነበር ልጇን አትናቴዎስን ለጳጳሱ እለእስክንድሮስ ልጄን አሳድገው አስተምረው ብላ አደራ ሰጠችው። ጳጳሱም ተቀብሎ ሕፃኑ አትናቴዎስን ከድቁና ጀምሮ ያለውን የቤተ ክርስቲያን ትምህርት ሁሉ እያስተማረው አሳደገው። አትናቴዎስም ትምህርቱን የሚወድ በጣም ጎበዝ፣ ታዛዥና እግዚአብሔርን የሚፈራ ሰውን የሚያከብር በመሆኑ ሁሉም ይወደው ነበር። እያስተማረ ያሳደገው የመንፈስ አባቱ ጳጳስ እለእስክንድሮስ ብዙ ጊዜ ቆይቶ ሞተ። የዛኔም አትናቴዎስ ወጣት ስለነበር ሕዝቡና ካህናቱ ለሊቀ ጳጳስነት ለአትናቴዎስን መርጠው ሹመውት ፓትርያርክ ሆነ። ክርስቲያን ምእመኑን በአባትና በትህትና ለብዙ ዓመት አገለገለ። ሕፃናት እግዚአብሔር አትናቴዎስን እንዴት አድርጎ ከጨዋታ ሜዳ ላይ መርጦ ለትልቅ ኃላፊነት እንዳስቀመጠው አያችሁ አይደለ? እናንተም እንደ ሕፃኑ አትናቴዎስ ለመሆን ከፈለጋችሁ ቤተ ክርስቲያን ሄዳችሁ የእግዚአብሔርን ቃል መማር አለባችሁ። በተጨማሪም ሰፈር ትጫወቱ ደግሞ ከጓደኞቻችሁ ጋር መጣላትና መሰለብ የለባችሁ። በፍቅር እንደ አትናቴዎስ ጓደኞች መጫወት አለባችሁ። እሺ የዚያን ጊዜ የድንግል ማርያም ልጅ ኢየሱስ ክርስቶስ ይወዳችኋል፣ ለታላቅ ስራም የምትመረጡ ትሆናላችሁ። ወስብሐት ለእግዚአብሔር። እሺ ቃሊትን ያሰማልን። አሜን። እንግዲህ ልጆች ከዚህ ታሪክ የምንማረው እኛ ክርስቲያኖች ወይም ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች መጫወት ያለብን ትምህርት የሚያሰጥ ጨዋታ ሳይሆን መንፈሳዊ ጨዋታ ነው። ምክንያቱም ደግሞ መንፈሳዊ ጨዋታ በክርስትና ሕይወታችን ላይ ከፍተኛ ተጽዕኖ ስለሚያሳድር ጥሩ ስነ ምግባር እንዲኖረን ስለሚያደርግና ልክ እንደ ቅዱስ አትናቴዎስ ደግሞ እግዚአብሔርን ወደን እግዚአብሔርም እኛ እንዲወደን ስለሚያደርግ ነው። ጎበዞች፣ በመጨረሻም ማስተላለፍ የምትፈልጉት መልእክት ካለ እስቲ ያስተላልፉልን። እህቴ አንቺ ደግሞ አቅርቢልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የግጥሜ ርዕስ ጣትና ጣፍ አይለምዱ ተላምደው እጅጉን ተዋደው ጠባይ ተወራርሰው ከየቅል ግብራቸው በመንፈስ ቅዱስ ሲሰራ ቁርባኑን ገባሬ ሰንደቂ ሆኖ ለክርስቶስ በፍቅር ስትቀድስ አብረከነ ጴጥሮስ ስታዜም ቅዳሴን በንጹህ ልቡና በእጅ የያዝከው ያ ጧፍ በድንገት
አልቆጣትህን ለኩስ ቀበጣላክ ትትና። እሺ ቃሌትን ያሰማልን። አሜን። መንግስተ ሰማያት ያወርስ። እሺ በጣም ጥሩ። በመጨረሻ ማስተላለፍ የምትፈልጉት መልእክት ካለ እስቲ ለእኛ ለተመልካቾቻችን አስተላልፉ። እኔ ማስተላለፍ የምፈልገው መጀመሪያ ለፈጠረኝ ለአምላክ ለጌታችን መድኃኒታችን ለኢየሱስ ክርስቶስ እሱን በጣም አመሰግናለሁ። በመቀጠል ቤተሰቦቼን በጣም አመሰግናለሁ። ከዛ ደግሞ የሚያስተምሩኝን አስተማሪዎችን፣ ከዛ ደግሞ ጓደኞቼን በጣም አመሰግናለሁ። እሺ በጣም ጥሩ። እኔ ማስተላለፍ የምፈልገው መልእክት ቢኖር ልክ እዛ ሚካኤል እንዳለው ወላጆቼን ማመስገን ፈልጋለሁ። በመጀመሪያ ግን ለፈጠረኝ ለኢየሱስ ክርስቶስ ነው ማመስገን የምፈልገው። ቀጣይ ለወላጆቼ፣ ከዛን ከሱ ቀጣይ ደግሞ ለመምህራኖቼ እና ለሰንበት አስተማሪዎቼ እና ለዓለማዊም የሚያስተምሩ አስተማሪዎቼ። እሺ በጣም ጥሩ ኖላዊ። እኔም እነሱ እንዳሉት መጀመሪያ ለፈጣሪ ማመስገን እፈልጋለሁ። ሁለተኛ ለወላጆቼ፣ ሶስተኛ ለመምህራኖቼ ማመስገን እፈልጋለሁ። እሺ በጣም ጥሩ። እኔ ማመስገን የምፈልገው መጀመሪያ ፈጣሪን፣ ቀጥሎ ወላጆቼን፣ ቀጥሎ ደግሞ መምህራኖቼን ማመስገን እፈልጋለሁ። እሺ ቃሌትን ያሰማልን። መንግስተ ሰማያት። እሺ ተመልካቾቻችን ለዛሬ ከስሟ ጽድቅ ሰንበት ትምህርት ቤት ተማሪዎች ጋር የነበረን ቆይታ የተከታተላችሁትን ይመስል ነበረ። ከዚህ ዝግጅታችን ደግሞ ብዙ ቁም ነገርና ትምህርት እንዳገኛችሁ ተስፋ አደርጋለሁ። ቀሪ ቅዱስ ቂርቆስ ዝግጅቶች ይቀጥላሉ። እኔ ግን ከወዲሁ ሰናበታችኋለሁ። እኔ የሰንበት ተማሪ ነኝ። እናንተስ? እኛ የስሟ ጽድቅ ሰንበት ትምህርት ቤት ተማሪዎች ነን። እናንተስ? ውድ የእግዚአብሔር ልጆች ከዝግጅቱ ተመልሰናል። በዝግጅቱ ለተሳተፉ ሁሉ እግዚአብሔር አምላክ ቃሎትን ያሰማልን። አሜን።